እንደው ግን እነዚህ ሙጠን ጢማሞች የሆነ ነገር አስነክታቸው ነው እንጂ ጋሺ እንደ በጤናቸው ይመስሉታል? እሱን ያዥልኝ ግጥም አድርጌ ነው እንዴ። በዚህ ሁኔታ እኮ ለዚህም ልጅ ያሰጋሉ ማለት ነው። ምን እያልሽ ነው? እቺ ልጅ በጊዜ ከናሆም ካላላቀቅናት የት ሲጠብቋት ሻሊና ነው ካላላቀቅናት ብለሽ የምትይው ወሬኛ። በይጆ ወደ ስራሽ። ይሄ ሳውራት እኮ ያረጋችኝ እንዴ? ማርያም አፈቅርሻለሁ። እኔ ግን አላፈቅርም። ቆይ ለምንድን ነው የማይገባ? ለአንተ ምንም ያህል ስሜት የለኝም። እንደዛ ከሆነ ከዚህ በኋላ ለሁሉም ሰው ፍቅረኛ እንደሆነች መናገር ነው። ተናገራ። ለምን አትነግራቸውም? ሂድ ተናገር። ለምን? ቆይ እኔ ከዚህ ሁሉ ጥሩ ሴት ፈልጌ አልድረህም። ለምንድን ነው የራሴን ህይወት እንድኖር ማታውኝ እንዴ? የራሴን ህይወት እኮ መምራት እችላለሁ እኔ። በገመድ አስራችሁ እኮ ከግራ ከቀኝ ወጠራችሁ ማለት ቤት እኔ። እነዚህ ጥገኞች ግን ከዛሬ በኋላ እዚህ ቤት አያቸው አልፈልግም። አስወጣልኝ። ጀመረሽ ደግሞ ሄብደትሽ። ቆይ ሰው ሰላም ሲሆንና ሲታረቅ ያምሻል መሰለኝ። ጭራሽ የማንንም እብድ መሰብሰብ ሳንስ እኔ ነው እብድ ትለኛለህ? ነገርየው ምንድነው ወገን? ገብቷቸዋል። ልጅ በልጅ አረጉ እኮ አሁን ተከታታይ ድራማ በዚህ በኩል ልጅ በዚህ በኩል ልጅ ሶስተኛም ይመጣል። ልጅ ልጅ በረከት ነው ይባላል። በልጅ አይቀለድም። ልጅ እወዳለሁ እኔ። በነገራችን ላይ ግን በዛ አልበዛም። በዛ በኩል ቤዛ አረገዘች፣ በዚህ በኩል ኑሐሚን አረገዘች። እሺ ያግዙ። መቼም ናሆምና ኑሐሚን አንድ ላይ ይሆናሉ አትሉኝ? ከሌላ አርግዘው አንድ ላይ ይሆናሉ አትሉኝም? እሺ የአምራን እንኳን ከኤርሚ ነው ብለን እናስብ፣ የኑሐሚንም ከኤርሚ ነው። እንዴት ታዲያ አንድ እኩል አይሆንማ ጋይስ? አንድ እኩል አይሆንም። ቢያንስ እንደ በፊቱ አንድ እኩል እያደረጋችሁ ታትሄዱም ነበረ ወይ? ዘንድሮ ምን ይሻለናል ጋይስ? አይ እስኪ ቆይ መጀመሪያ ልረጋጋና ሰላም ልበላችሁ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ እንዲሁም የኖላዊ ተከታታይ ድራማ ቤተሰቦች ማናችሁ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። ከተቻለ ደግሞ በመሀልም ኖላዊን ገባ አደላችኋለሁ። አላችሁልኝ አይደለ? ተናፍቃችኋል። እንደሆነ ላይክ አድርጋችሁ ጀምሩ። ኖላዊ በትናንትና ክፍል በቃ እንደው አሪፍ ነበረ። አሪፍ ሄዶ መጨረሻ ላይ አረገዝኩኝ ያለችና አበላሸችው ነገሩን። ቢያንስ ተስፋ ነበረ። የምን ተስፋ አትሉኝም? ኑሐሚንና ናሆም አንድ ላይ የመሆን ተስፋ ነበራቸው። እኛ ጋም ትልቅ ተስፋ ነበረን ጋይስ፣ ትልቅ ተስፋ፣ ጭላንጭል፣ የሚታይ ጭላንጭል፣ ጠጋ የሚል ጭላንጭል። እሱ ብቻ አይደለም ወድጄዋለሁ የሚል ጭላንጭል አይባልም። ያም እንደሚባለው ጋይስ ሀሳብ ልቧ ያሰበውን አፏ አውጥቶ ተናግሮ ይህንን ሁሉ ነገር ካየን በኋላ አርግዣለሁ ልትይን እንዳይሆን ኑሐሚን እባክሽን በድሮ ህይወቴ ነው በይ እንዴ! ኧረ ተው እሺ ይሁን። ግን እንዴት የሚሆን ይመስላችኋል? ለምሳሌ ኑሐሚን ካረገዘች ከማን ያረገዘችው? መቼም ብዬ አልጠየቃችሁም። ከካሜራ ጀርባ እርግዛ ካልሆነ በስተቀር መቼም በኤርሚ ነው እንደምትሉኝ ተስፋ አለኝ። አምራንስ ከማን ያረገዘችው? የአምራን ነው የሚያጠራጥሩ አይደለም? ከናሆም ነው ወይስ ደግሞ ከኤርሚ ነው ያረገዘችው? ምን ታስባላችሁ ጋይስ? ያው ኑሐሚን ካረገዘች ሊሆን የሚችለው ተቃራኒ ገብቷችኋል አይደለም? አምራን ከናሆም ነው ያረገዘችው፣ ኑሐሚን ደግሞ ከኤርሚ ነው ያረገዘችው ማለት ነው። እንደዛ ነው ሊሆን የሚችለው። ያለበለዚያ ሁለቱንም ሆፕ አያስደርግም ሰውዬ። እንደ ኧረ ተው ኤርሚ፣ ኧረ ነው የማታደርገው ነገር የለም። እኔ በተለይ ትናንት ኤርሚ በጣም ያመሳልኛል። ይህ ሀርድ ሀቅ የሚጫወተው ነገር ምንሽ ነው? እኔ አልገባኝም። ይቻላል እንዴ እንደዚህ ጋይስ? ይቻላል? ምንድን ነው ሊያሳዩ የፈለጉ? በግድ መኪና ውስጥ አስገቡት፣ ቆልፎበት ይዟት ሄዶ ለብቻ ማለት ምን ይዤ ነው? እኔ አልገባኝም፣ አልተረዳሁትም ይሄንን ነገር
ይቻላል እንዴ እንደዚህ ጋይስ? ይቻላል? በዚህ ዘመን ያሉ ሴቶች እንደዚህ መሆን ይችላሉ? እሺ ይላሉ? ኧረ አይሰሙም ጋይስ፣ ማንንም አይሰሙም። ጭራሽ እንደዛ ምናምን ቆማ ልታናገር መኪና ውስጥ ገብተህ በሰላም የምትሄድ እንደዚህ እንደ ኑሐሚን አይኖርም። ምናልባት እንደ በጣም የምትፈራህ አይነት ካልሆንክ በስተቀር እንደዛ ማድረግ አሁን ይቻላል ብዬ አላስብም። እንግዲህ ያው ብዙ ነገር እንሰማለን፣ አንዳንዴ ወጣ ያለ ነገርም እንሰማለን አለ ጋይስ። ነገር ግን አብዛኛውን የሚያመዝነው እንደዚህ አይነት ነገሮች በድፍረት አይደረጉም። በቃ ኢትዮጵያ ውስጥ አይደረግም ብዬ አስባለሁ። ማለት ያው እዛው አካባቢ ወይም ደግሞ ተጣልታችሁ ነው የምትለያዩት። ከተለያያችሁ በኋላ እንደዚህ ቀርባችሁ እንኳን ብትነጋገሩ በስድብ ነው የምትለያዩ። መልካም ነገር አታሳዩም እንጂ እንደዚህ ደፍራችሁ ይዛችሁ ሄዳችሁ ምናምን ትንሽ ከበድ ይላል። ብቻ እኔ አላቅም። እዚህ ላይ ሀሳብ ካላችሁ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዛ ውጭ ኤደን የመጨረሻ ተመቸች። የምሬን ነው ብላችሁ የመጨረሻ ትችያለሽ። እንዴ ማሽቃበጥ አንደኛ፣ ምላስ አንደኛ፣ መገለባበጥ አንደኛ። አንዴ ምስኪን፣ አንዴ ክፉ፣ አንዴ ጨዋ፣ አንዴ ባለጌ። ያረማትሆኙ የለም አንቺ። የምር ይመችሽ። ተመችታኛለች። እኔ በትላንትናው ክፍል በቃ ኤደን ነበረች ፈታ ስታደርግ የነበረው። በተለይ ለአምራን ስታወራ የነበረው ነገር ፈጠራ። ታዲያ እንደዚህ አይነት ጭንቅላት ይዘን እኮ ነው እኛ ጋይስ ተንኮል እኛ ጋር ያለው። የምሬን ተከማችቶ ደቅቧል። አሁን ይህንን ተንኮል የምናስብበትን ሀሳባችን እኔን ጨምሮ ነው ማወራው ጋይስ። እሺ ሳወራ የምናስብበትን አይምሯችንን መልካም ነገር ብናስብበት ስንት ነገር በሰራ። እኛ ሀበሻ ከባድ ነን። የምር እውነት ለመናገር በጣም ከባድ ነን። የሚቀናን ክፋት ነው። የሚቀናን መጥፎ ነገር ማድረግ ነው። የሚቀናን ውሸት ነው። የሚቀናን ሰዎችን መካድ ማጭበርበር ነው። የሚቀናን እሱ የምሬን ነው ብላችሁ ብቻ ከባድ ነው። እስኪ እንድቶ ብቻ ተመችታኛለች፣ የመጨረሻ ተመችታኛለች። ከዚህ በኋላም በደንብ ፈታ እያደረገችን ትሄዳለች ብዬ አስባለሁ። ያው ክፋቷን ቀንሳ ኮሜዲው ላይ በደንብ ብትቀጥል አሪፍ ነው አይደለ? እንደዚህ ግልብጥብጥ እያለች ጥሩ ነው። እኔ ተመችቶኛል። እስኪ ወደ አጅሬ ወደ ናሆም ናሆም በትላንትናው ክፍል ተገለባበጠ። በቃ አቁባት ምናምን ይቻላል በአክሰበር ምናምን አለ የሚባለው ጋይስ። እንደዛ አይነት ነገር ነው። በቃ ስፖርት በሉ ተነፋፉ፣ ወላ ደረቱን እንዲነፋ። አንድ ሳምንት ጂም ቤት ቆይቶ ይወጣ እንደኔ ጉርምሳ ላይ ይመስል። እኔ አንድ ሳምንት ጂም ቤት ቆይቼ ማለት እጄን የትና የት እንዳደረኩት እኔ ብቻ ነው። አንዱ እዛ ማዶ አንዱ እዛ እንዲህ ነበረ ሲሄድ የነበረው ጋይስ። እንደዚህ ያልኩ ማለት ይውልኝ እና እንደዛ ነው የሆነብኝ። እንዴ ተው እንጂ ነው ትንሽ ረጋ ብላ የምታስብበትን ጊዜ እኮ ነው መሆን ያለበት። አሁን ገብቷችኋል አይደለም? ምንም ያህል ቢጎዳ ምንም ያህል ባያምናት ኑሐሚን ይሄ የሚሰማቸው ነገሮች አሉ አይደለ? እንዲወዳት ወይም ደግሞ ለምንድን እንደዚህ የምታስብልኝ ብሎ እንዲጨነቅ ቢያደርገው አሪፍ ነው ብዬ አስባለሁ። አሁንም ተጨንቋል፣ ግን የተጨነቀበት መንገድ በዚህ መንገድ ባይሆን ጥሩ ነው። ገብቷችኋል አይደለ? አሁን ለኑሐሚን ጥሩ ያልሆነ ምላሽ ሰጥ አይደለ? ግን እሱ ብቻውን ሆኖ ወይ መኝታ ቤት ብቻውን ቁጭ ብሎ በትውስታ እሷ የምታወራውን ነገር እያሰላሰለ እያየ እያሰበ ምናምን ቢሆን ገብቷችኋል አይደለ? እሷን አፉ ነው ያሸሸው እንጂ ልቡ እሷን እየፈለገ ነው የሚለውን ነገር ያስረዱን ነበር። አሁንም እንደዚህ አይነት ነገር ለማስረዳት ነበር ያስቡት፣ ግን በደንብ እንትን አልሰጠም። ግድ መኝታ ቤት መሆን የለበትም። እዛ በረንዳ ላይ ማሰብ ይችላል፣ ግን የሆነ ትውስታ ጨምር ብታደረጉበት ጥሩ ነበር እላችሁ ፈልጌ ነው። አቶ ሌኩን ወይዘሮ ዝናሽን ይዞ አጠናገራት። ጥፊው ግን አልተመቸኝም። እውነት እንዲህ ሄዶ እንዲህ ነው ቁጭ ያለ እንዲህ ነው ያላወቃት። እንደዚህ አይነት ጥፊ አለ እንዴ? አለ። ኧረ ሞቅ ሸብረክ ነው ደመቅ ነው። ያው ለድራማው ድምቀት ብዬ ነው እንጂ እኔ እንደዚህ አይነት ነገር የሚመቸኝ አይነት ሰው ሆኜ አይደለም። ያው እናንተን ለማዝናናት እንዲሁም ደግሞ ድራማው አሪፍ የሚሆነው እንደዛ ሲሆን አይደለም። ጠፊው አይታችሁት ከሆነ እንዲህ ሄዶ ነው ቁጭ ያለው፣ እንዲህ ቀጥታ ሄዶ ነው ቁጭ ያለው። ይሄ ምት የለውም። ገብቷችኋል አይደለም? እንደው ቢስታት ይሻል ነበር አይደለ? እንደዚህ አድርጎ ቢስታት ይሻል ነበር። እንዴት እንደሆነ አላውቅም። ብቻ የሆነ ቁርጥ ያለ ነገር ትክክል ስላልነበረ ነው። ገብቷችኋል አይደለ? አግኝታችሁ ይገባችኋል። ግን በደንብ ሙቅ ያለ ቢሆን አሪፍ ነበረ። ግን እዛ ቤት ውስጥ እየተፈጠረ ያለው ነገር እኔ ምንም አልገባኝም ጋይስ። ምንድን ነው እየተፈጠረ ያለው? ኑሐሚን ተከታታይ ድራማ ደግሞ ፈጣጠነ። ኧረ ሩጫ ነው ማራቶን 100 ሜትር ነው። ማራቶንማ ሩቅ ነው። 100 ሜትር ነው ጋይስ። ድራማው ታርጌቱ ጋር ይደርሳል። ይጀምራል፣ ታርጌቱ ጋር ይደርሳል። አንድም ሳምንት እንትን ብሎ አያውቅም አይደል? አንድም ክፍል ላይ እንትን ብሎ አያውቅም አይደለ? ለምሳሌ የሆነ ነገር ሊሆኑ አይደለ?
እዚህኛው ክፍል ላይ ቀጣይ ክፍል ላይ ያንን ነገር ታገኙታላችሁ። የትኛውም ድራማ ላይ እንደዚህ አይነት ነገር በተለይ የሚያጓጓ የሆነ አትራክት የሚያደርግ ነገር ለምሳሌ የቤዛ እንትን የታወቀበት መንገድ ወዲያው ነው አይደል የታወቀው። ተከታተሉ ተባለ፣ በቀጣይኛው ክፍል ክትትሉ አልቆ ተያዘች። ገባችሁ አይደለ? የትኛውም ድራማ ላይ የሆነ ውስብስብ ያለ ነገር በጀርባ ስታምት ስትደበቅ ምን ስታካብዱ ገብቷችሁ ይላል። ክፍሉን ለማርዘም ምናምን ያለው ጉጉት ምናምን። ይሄኛው ድራማ ግን ላጥ ነው፣ እዛ ነው አባቴ ወንጭፍ ነው የሚለው። ከአንዳንድ ወንጭፍ በሩት ለምን እንደዚህ ሆነ ካላችሁ ያው ኖላዊ ኑሐሚን ተከታታይ ድራማ ረጅም ነው፣ በጣም ረጅም ነው። በጣም ከምላችሁ በላይ ያው ከዚህ በፊትም ተናግሬያለሁ። አዳዲስ ሰዎች አሁንም ይጨመራሉ። ከዚህ በፊት የማታውቋቸው አዳዲስ ሰዎች ይጨመራሉ። አዳዲስ ታሪክ እየተፈጠረ ይቀጥላል። ከዚህ በዘለለ በትናንትናው ክፍል የተለየ ነገር አለ ብዬ አላስብም። ካለ እናንተ ጨምሩልኝ። ኖላዊን እንዴት አያችሁት ጋይስ? ምናልባት ትላንትና ሪቪው ለቅቄ ነበረ። ሪቪውን ካያችሁ የትላንቱን እንዴት አያችሁት? ምን ተሰማችሁ? በትናንትናው ሪቪው ብዙ ነገር ብያችኋለሁ። እንዴት ነው ጋይስ ነገሩ? እንዴት ነው ሀና እንዴት ነው ሐኪም ቤት ትገባለች ብያችኋለሁ። ምን ታስባላችሁ? ማጅራቷን ከኋላ ትመታና ወደ ሐኪም ቤት ነው ቀጥታ የምትገባው። ከዚህ በፊት በልጅነቷ ትውስቷን አታለች። ያ ትውስታ ይመለስላታል ብያችሁ ነበረ። አሁን እንደዚህ አይነት ነገር እናያለን ወይስ ደግሞ ጭራሽ አሁን ያላትን ትውስታ ይጠፋና አዲስ ሰው ትሆን ይሆን? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም ትናንትና ሪቪው ካላያችሁ ከታች ያለላችሁ ድራማው ነገ ሰኞ ይለቀቅላችኋል። እስከዛው ድረስ መልካም ጊዜ ይሆንላችሁ። ክፉ አይንካችሁ፣ ክፉ እንደዛልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ይሄ ዘመቻ ነው፣ የምሬን ነው። ኑሐሚንን ለማጥፋት የተደረገ ዘመቻ በሚለው አልፋለሁ እንጂ እንዲህ በሰላም አይደለም። ሁሉም እኮ ተነሱባት። ረበስማ ምን ይሄ ነው? ማንም እኮ ይቀር የለም ጋይስ፣ ማንም ይቀር የለም እንዴ! ኧረ ተው እቺ ልጅ እንዴ! እንዴት ልታልፎ ነው ይሄን ሁሉ እንዴ? ይሄ እኮ እንትን በሉት እኮ ጋይስ፣ ይሁን ጦር ሜዳ ገባች ይመስለው እኮ ጋይስ፣ እንዴ ነውር ነው። ኧረ ተው እንዴ! ቢያንስ ቀስ ቀስ እያላችሁ አምጡ እንጂ ሁሉንም አንዴ እሷ ላይ ከመራችሁ በኋላ የማን አለለደል ነው እኛ። ኧረ በስመ አብ! እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ እንዲሁም የኖላዊ ተከታታይ ድራማ ቤተሰቦች አላችሁ ሁሉ ፒስ። ዛሬ ማበር ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሐሚን በትናንትናው ክፍል አሪፍ ክፍል ነበረ፣ ደስ የሚል ክፍል ነበረ። ነገር ግን እንትን በዛው አይደለ ጋይስ? ሁሉ ሰው ኑሐሚን ላይ በቃ ይመጣል፣ ኑሐሚን ላይ ይመጣል፣ ኑሐሚን ላይ ይመጣል፣ ኑሐሚን ላይ። አሁን በቀጣይ ክፍል ኑሐሚን ምን ልትሆን ነው? ጥያቄ ይሸከመዋለች ወይ ነው? ይሄን ሁሉ ሰው ገብቷችኋል አይደላችሁ? የፈለኩት ነገር እዚህኛው ላይ ኑሐሚን ደግሞ የሆነ የምትጨቆና አይነት ሰው አለች ማለት ፈቅዳ ራሷ ፈቅዳ በቃ ይሄ ዝቅ የምትል አይነት ሰው አለች። በቃ የራሷን እንትን የምታስከብር አይነት ሰው ነች። መብቷን የምታስከብር አይነት ሰው ነች። ለአባቷ የምትከራከር አይነት ሰው ነች። ጸጥ ማለት አትወድም፣ እሺ ማለት አትወድም። ስትሰደብ የሆነ ነገር ሲሏት ዝም ማለት አትወድም፣ ትናገራለች እዚህ ላይ እና ደግሞ እሷን ፎክራለች። በተለይ ቤዛ ላይ አምራን ላይ ፎክራለች። በደንብ ነው ሞከረችው፣ በደንብ ማለት ነው ጋይስ። ኧረ መፎከር ብቻ ሳይሆን አይደለም በጥፊ ምልሳታለች ጋይስ። ታዲያ እንዴት ነው? ምን ተማምና ነው እሷ ይሄን ያህል እንደዚህ እንትን ያለችው? ማንን ተማምና ነው ጋይስ? ገብቷችኋል አይደለም? ኤደንም ዘው ብላ ገባች፣ ሰራተኛ ሆና። አይ ኤደን ግን ይመቻት። ኑሐሚን ቀድማ ማስጠንቀቋ ወይም ደግሞ ቀድማን ለይኩን መናገሯ የመጀመሪያ አድናቂዋ እኔ ነኝ በዚህ ጉዳይ። የምሬን ነው የምላችሁ። አስባችሁታል? ባትናገር ምን ሊመጣ እንደሚችል። ሲጀምር ሌኩን ሁሉን ነገር ያውቃል፣ ሰምቷል፣ ከአባቷ ከተሴ ሰምቷል። ስለዚህ ያን ያህል የሚያጨናንቅ ነገር አይደለም። ነገር ግን አሁን እንደምናየው ከሆነ ወደፊት የሚመጡት ክፍሎች ኑሐሚን የምትጎዳበት የምትጨቆንበት አይነት ክፍሎች ይሆናሉ ብዬ ነው የማስበው እና ትንሽ ያሳቅቁናል ብዬ አስባለሁ። እንዴት ነው መሳቀቅ ፈልጋችኋል? ፈልጋችኋል አይባልም። እሺ ለመሳቀቅ ዝግጁ ናችሁ ወይ ጋይስ? ብቻ ከባድ ነው። እኔ በጣም የገረመችኝ ቤዚ ምን ሺ ነው? ኧረ ተይ እባክሽ አምራኒ ተይ ተረጋጊ። እንደው መረጋጋት ጥሩ ነው እንዴ? እናንተና ጋይቶች ነበር እኮ ጠርሙሶች ይዞ ሄዶች ነበር እኮ እንዴ? እንጂ አንተ ደግሞ ምን ሆነ ነው? ተው እንጂ ተው እንዴ!
እሷ በዛ ጀዝባ አንተ በመኪና አስደንብረ ይሆናል። አይሆንም። የምሬን ጉዳይ እንፈልጋት ብለን አንተ ባትፈልጋት እርሚ እንጂ ተረጋጋ። እኛ ወንዶች እኮ መኪና ላይ ፊት ስንል የሚያደርግንን ነው የሚያሳጥር። ወይኔ እውነት ነው። እኔ አልዋሻችሁም። በተለይ አዲስ ከሆናችሁ ለመኪና በቅርቡ ከያዛችሁ የምትሆኑትን ነው የምታሉ። መኪና መጥፎ ነው። በተለይ ወጣቱ በጣም መጥፎ ነው። ሜዳ ወረዳው ይልሃል፣ የምትጋጭ አይነት ሰው አስደንግጥ ይልሃል። በቃ የሆነ መጀመሪያ ላይ ስትገባ ወደ መኪናው ወይም ደግሞ መንጃ ፈቃድ ልክ መኪና ስትይዝ መጀመሪያ አካባቢ ያለችዋ ጊዜ በጣም አስቸጋሪ ነው። ይህንን እምላችሁ እኔ አይቼዋለሁ። ያለ መንጃ ፈቃድ 1 ዓመት አይቻለሁ። ከ1 ዓመት በኋላ ነው መንጃ ፈቃድ ያወጣሁት። አዲስ አበባ ላይ እንግዲህ ይሄ ይቻላል ወይ ካላችሁ ይቻላል። ያው ብዙ ስለማንንቀሳቀስ ነው። ከስራ ወደ ቤት፣ ከቤት ወደ ስራ ቦታዬና ቤቴ ደግሞ ቅርብ ነበረ። በዛ ላይ እንደገና ደግሞ ለስራ ብቻ ነው እንትን የምለው መኪና ለመሞከር ብቻ ነው። ዞሮ ከተማ ውስጥም ሄዳለሁ፣ እንደፈለግኩ ነው የሚሄደው። ግን አንድ ቀን ተይዤ አላውቅም። እኔ እንደ እውነቱ ለመናገር ያው ባለሙያም ስለሆንኩ ቱታ ሲያዩ ያልፉኛል መሰለኝ፣ አይጠይቁኝም መንጃ ፈቃድ። 1 ዓመት ያክል እንግዲህ እኔ ስነዳ እንትን ብዬ አላውቅም፣ ተጠይቄ አላውቅም። ወደ ቤት ሄዳለሁ፣ ወደ ፈለግኩበት ሄዳለሁ፣ ችግር የለብኝም። ብቻ ከካራ አላልፍም እንጂ ችግር የለብኝም። እስከ አባዶ ችግር የለውም። ከዛ በኋላ አላልፍም። ወደ ሌላ ቦታ ወጣ ስትሉ ያው ትጠየቃላችሁ። አዲስ ፊት ሲሆነባቸው ይጠይቋቸዋል። ከተማ ውስጥ ግን አንድን ቀን ተጠይቄ አላውቅም። መንጃ ፈቃድ ያወጣበትን አጋጣሚ ልንገራቸው። መንጃ ፈቃድ እንዳለው ሰው ፈታ ብዬ እየነዳው ወደ ቤት ልሄድ ስል ቆይ ለምን ጁስ ጠጥቼ አልገባም ብዬ ጁስ ቤቱ በር ላይ የሆነች ፓርኪንግ አገኘውና መቆሚያ አንድ ብቻ ነው ያለችው። እሷ ጋር ልገባ ስል ታክሲ እንዴት ደርቦ ዘሎ በላይ ላይ እንደገባ ልነግራቸው አልችልም። ሊያወርድ ነው ያቺ ቦታ ውስጥ የገባ። ቀጥ ባለሁበት ማለት ነው። ከዛ ምን ቢሆን ጥሩ ነው፣ ከኋላ ላይ ባስ ነበር። ክላክሱን ይለዋል አያሳልፍም። እንዲህ ዲያጎናል ነው የቆምኩት እኔም ልገባ ማለት ነው። እሱ ደግሞ ዲያጎናል ገብቷል። ሁለታችን ተዘጋግተን ቁጭ፣ እሱ በዛ በኩል ዘግቷል፣ እኔ በዚህ በኩል ዘግተና ሁለቱን መስመር ዝግት። በመጨረሻ ላይ ኬት መጣ ሳልል እንዲህ እያልኩ በስፖኪዮ ማለት ነው። የምሬን ነው የምላችሁ፣ እየተጠነቀቅኩ ነው። ከመጣ ላጥለን ማለት ነው። ኬት መጣ ሳልል መስኮቴ ላይ ቆሟል ትራፊው። የዛለት ተያዝኩ። እንደው እግዚአብሔር ይስጠው መክሮ ለቀቀኝ። ከዛ በኋላ በነጋተኛው ሄጄ ተመዝግቤ መንጃ ፈቃድ ነው እና ይሄ ይመስላል የመንጃ ፈቃድ አጋጣሚ እንጂ አልወስድም ነበር። እንደሆነ ቁዝ ካወደ ሰነፍ ትሆናላችሁ አንድ ነገር ላይ አይደለ? እንደዚህ ስትሆኑ እና ምን ልላችሁ ፈልጌ ነው እንደዚህ ያልኳችሁ። ረጅም ጊዜው ነው መንጃ ፈቃድ ካወጣሁ ሰርቻለሁ። ታክሲም ሰርቼ አውቃለሁ፣ ራይድ ሰርቼ አውቃለሁ። ከዛ ውጭ ደግሞ የራሴ መኪና ነበረ። ብቻ እንትን ላይ ነበርኩ፣ በደንብ አውቀዋለሁ ስለ መኪና ያለውን ሁኔታ እና መጀመሪያ አካባቢ መኪና እንደቻልኩኝ ያለው ስሜት ልነግራችሁ አልችልም። ጋይስ እኔ በሚገፋ መኪና የቻልኩት መኪና እንደናንተ ከፍያ በሚገፋ ግቡ እያልኳቸው ጋራጅ ምናምን ሲገፉ ሲያስወጡ ምናምን በዛ ነው የለመድኩት እና መጀመሪያ ያለው ስሜት በቃ እንትን በቃ እንድትኮፈስ ያደርጋል። ምንድነው ያለው አለው ቻልኩ ያደርጋል። ከዛ የምትጋጭ ምናምን አይመስልም። ደግሞ እኛ ስለምናውቀው ሙያውን ስለምናውቀው በቃ የሚጋጭ እንኳን አይመስለኝም። የምሬን ነው ብላችሁ ሰነዳው ማለት ነው። እንዴት ሹልክ እንደምል ስፒዴን ተውት፣ ሰው ምናምን ማስደንገጥ ተውት፣ በሽ ነው በቃ። ያው ብዙ ነገር ስላየን ጋራጅ ውስጥም አንድ ምሹ ተጽዕኖ አለው። ግን ዞሮ ማንኛውም ሰው ጋር ያለው መኪና ስትይዙ ትቀብጣላችሁ። የመጀመሪያው የምታደርጉት ነገር መቅበጥ ነው። የምሬን መቅበጥ። ተው እያለ ተው አይ ከሆነ በኋላ ከማልቀስ ቀድሞ መጠንቀቅ የሚባለው ነገር በጣም ምርጥ ሀሳብ ነው። ግን ማንም ሰው እንትን አይሰማችሁ። ልክ ሲያዝን ነው ሄዶ ሲጎዳ ነው እንትን የሚለውና ብቻ ሁሉም ሰው ይቀብጣል ነው እና ኤርሚም እንደዛ ነው መሰለኝ እና ቀበጠ በጣም እንዴ እግሯ ላይ ቢወጣ ስጋይስ ትንሽ ከሆነ የቀረው አያያዙ ምናምን ፍሬን አያያዙ ምናምን ገብቷችኋል አይደለ? የሆነ ያላሰበበት አካሄድ ነው ሄደው ገብቷችኋል አይደለ? ወይም ደግሞ ይሄ ድራማ አይደለ? እሱ ሊሄድ ሲል እሱ አንተ እንደዛ አይነት ነገር ተፈጥሯል የሚል ሀሳብ አለኝ እዛ ጋር። ምክንያቱም ፍሬን አያያዙ በጣም ሃርድ ፍሬን አያያዝ ነበር የያዘው መኪናው እንዲንጥር ነው ያለው። ገብቷችኋል አይደለ? ደህና መቶ ቀስ ብሎ ቁም ሲገባው ጥር አለ። ወይም ደግሞ ለማስደንገጥ ምናምን አይነትም አይደለም የሱ ገብቷችኋል። ለማስደንገጥ ቢሆን ቀስ ብሎ ሄዶ እዛ አካባቢ ስራ ቆሞ ክላክስ ያደርግባታል፣ ትደነብራለች። ይሄ ግን ለማስደንገጥ አይደለም። እሷ ልታልፍ ስትል ወይም ደግሞ ብቻ የሆነ ሲዞሩ ተገናኝተው ነበር የሆነና ሃርድ ብሬክ ይዟል። ይቀረዋል ይሁን ብቻ አልገባኝም እንዴት እንደሆነ ብቻ
ጋር እንደዛ አይነት ነገር ተፈጥሯል። ያስታውቃል አይደለ ጋይስ? በኋላ ቤዛን እንዳታስገቧት ብቻ ከባድ ነው። ሁለቱ አንድ ላይ የሚሆኑበት ጊዜ ደርሷል። እንግዲህ አሁን ኤርሚ ሁሉንም ሰዎች ከእሷ ላይ እያገለለ ይሄዳል ወይስ ደግሞ እሱ ራሱ ተጨምሮ ኑሐሚንን ያሰቃያት ይሆን? ምን ታስባላችሁ? እኔ እንደሚመስለኝ ይከራከርላታል ብዬ ነው የማስበው። ለኑሐሚን ይከራከርላታል ብዬ ነው የማስበው። ነገር ግን ብዙ መከራከር ባበዛ ቁጥር ከዛ ቤት የመውጣት እንትኑ ሰፊ ይሆናል እና ደግሞ በዛ በኩል በጣም ደስ የሚል የነበረው እና አሁን ፍቅረኛ የነች አፍቅሬያታለሁ፣ ወድጃታለሁ፣ እንዲሁም ላገባት ነው ምናምን ሲል ነበረ የውሸቱን ቢሆንም ማለት ነው። በዛ በኩል ደግሞ እሷም ተናግራለች እንደምታፈቅረው ምናምን ብዙ ሰው ሰምቷል። ብቻ መፈላለጉ አለ ቦታቸው አለ። አሁንም ለአባቷ አንድ ነገር ሲናገር ሰምታችኋል። ውሸታሞች ናቸው አይነት ነገር ብሏል። ውሸታሞች ናቸው ገና ካሁኑ ውሸታሞች ናቸው ቦታቸው ገና ካሁኑ ማለት ነው ገና ብዙ ታሪክ ማለት ነው። ስለዚህ የሆነ ሀሳብ ነበረኝ፣ አንተ ያልከው ሀሳብ ወይም ደግሞ አንተ ወዳልከው ነገር ለመሄድ አቅጄ ነበረ፣ የተሰበረውን ልቤ በኑሐሚን ልጠግን ነበረ የሚል ነገር አንስቷል። እኔ ያው ከዚህ በፊት ብያቸዋለሁ፣ እንደዚህ በቀላሉ አንድ ላይ ሆኑ። ምክንያቱም እሱ ተከድቷል፣ የመከዳትን እንትን ስሜት ያውቀዋል። እሷ ደግሞ ብዙ ነገር ዋሽታለች። ገብቷቸዋል አይደለ? ቤት እንኳን ያለው ኤርሚ የእሷ ፍቅረኛ እንደነበረ አልነገረችውም። እንደገና ኤርሚና ኑሐሚን ፍቅረኛሞች እንደነበሩ አልነገረችውም። ይሄ ሁሉ ውሸት አለ። ለምን ዋሸሽኝ ምናምን የሚል ነገር አለ። ሰው አሁን ፊት ለፊት ያለውን ነገር አይረዳም። ገብቷቸዋል አይደለ? እሷ ይህንን ሁሉ ያልነገረችው ለምን እንደሆነ ታውቃላችሁ? እንዳታጣላው፣ እንዳይጎዳ ምናምን ብዙ ነገር አለ። በትነግረውም አያምናትም። ያ ነገር አለ። አሁን ግን ሲሰማ ደግሞ እሱ እንትን ይላል። ገብቷችኋል? እንደዛ አይቀበልም። ስለዚህ ትንሽ አስቸጋሪ ነው የሚሆነው። ብቻ እስኪ ያለውን ነገር አብረን እናያለን። ለማንኛውም በጣም የምወዳችሁ፣ እስኪ አንድ ነገር ላንሳላችሁ። ኖላዊን እንዴት አያችሁት ጋይዝ? ዛሬ ከሰዓት ስለሚለቀቅ ዛሬ ሪቪው አላደርግም። ኖላዊ አሪፍ ነበር አይደለ ጋይዝ? ጭራሽ ረሳችኋና በአንድ ቀን በአንድ ጀንበር ረሳችሁ አሴር መሲንቆ እዝራ ይሁንልህ ጥሩ ነው፣ ግን እንደምትሰጸች ወቂሽ ኑሐሚን ለካ እዚህ ላይ ነች። ሀና እንደምትሰጸች ወቂሽ። የምሬ ነው የምልሽ፣ በጣም ነው የምትሰጸችው በዚህ ውሳኔሽ። ገና ታያለሽ። ከዚህ በፊት አንስቼላችኋለሁ። እንደ አሴር አይገኝላትም እዝራ። አሴርን በፈለገችው ጊዜ ነው ና ስትለው ይመጣል፣ ሂድ ስትለው ይሄዳል። እሱ ግን እንደዚህ አይገኝም። እዝራ እንደዚህ አይገኝም። አንዴ እንትና ጋር አንዴ አባቴ አንዴ ስራ ምናምን እያለም አያገኛትም። ገና ጅማሬ ስለሆነ ነው እንደዚህ የሚሆኑት ብያችኋለሁ። እሱ ብቻ ሳይሆንም ደግሞ በዛ በኩል ሌላ ጦርነት ተከፍቷል። ባዩሻችንም ወጥታለች። በቀጣይ ክፍል ባዩሽ ምን ታደርግ ነው? ዝታን የወጣችው ፖሊሶቹ ላይ ምን ተማምና እንደሆነ ባላል። ይህንን አንድ የጨረጨሰ ሽማግሌ ብቻ ተማምና ከሆነ በጣም አስቸጋሪ ነው የሚሆነው። እኔ እንዴት እንደሆነ አልገባኝም። እስኪ ሀሳብ ካላችሁ በዚሁ አጋጣሚ ሀሳባችሁን አስቀምጡልኝ። ከሰዓት እንገናኛለን። መልካም ጊዜ ይሁንላችሁ። ፒስ። ይሄማ ፍቅር አይደለም፣ ይሄ ፍቅር አይደለም። የምሬ ነው ብለን እንዴ! ፍቅር ብቻማ አይደለም፣ የሆነ ነገር ተጨምሮ በህል እንጂ ፍቅር ብቻ አይደለም። እኔ እኮ ቸኮሉት በምክንያት ነው ጋይስ። በጣም ፈጠኑ። መቸኮል ብቻ አይደለም። ባለፈው በተደጋጋሚ ስናገር ነበረ። የሆነ ሂስትሪ ይጀምራል፣ በነጋተኛው ያልቃል ብያቸው። አሁንም ደግሞ ገና አንድ ሳምንት ሳይሆናል ፍቅር ያዘኝ ከነሆ አለች። ባህሪ እንዴት ነሽ? ምን ይሄ ነው? ኧረ ተው ተረጋጉ፣ ተው እንዴ! ምንድን ነው እሱ? እኔ አልገባኝም እንደ እውነቱ። አማን ናችሁ ወይ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ እንዲሁም ኖላዊ ተከታታይ ድራማ ቤተሰቦች አላችሁ ሁሉ ፒስ አማን ነው ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሐሚን በትናንትናው ክፍል ደስ የሚል ነገር አይተናል። በተለይ ደግሞ እነ ኤደን መመለሳቸው በጣም ተመችቶኛል። ከዚህ በፊትም ስጮ ነበረ ማለት ስጮ አይባልም፣ ገና ነው መጮ ላይ አልደረስንም፣ ገና ማዛግ አልጀመሩም። አሁን አሪፍ ላይ ነው ያለ ሳወራ ነበረ ስለዚህ ጉዳይ። መጥፋት የለባቸውም በዛው ባይጠፉ፣ ምን ላይ ናቸው ምን ላይ ደረሱ የሚለውን ነገር ማየት እንፈልጋለን ብዬ ነበረ። የመጡበት አመጣጥም ደስ ይል ነበረ። መንገድ ዳር ወጥተው ምናምን መምጣታቸው አሪፍ ነው፣ በቃ ደስ ይላል። እኔ ግን በጣም የገረመኝ ማለት ነው ጋይስ ኑሐሚን ምንድን ነው ከአንዳንድ ከዚህ ወደዚህ ይኬዳል እንዴ ጋይስ? እንደ እኔ እኮ እንዴ
ጋይዝ ምንም ቢሆን እኮ አይተነዋል እኮ ቀምሰነዋል። ምን ያህል እንትን እንደሚያደርግ እኮ ቀምሰነዋል። በቃ ሌላ ሰው ጋር ጭራሽ ትዝም አይላችሁ። ሌላ ሰው ሀሳባችሁ በቃ እሷና እሷ ጋር ብቻ ናችሁ። የብሬን እኮ ነው እንዴ። እስኪ ለቀን ራሱ ስንት ተሰቃይን ጋይዝ፣ ስንት ተንከባለን፣ ስንት ነገር ውስጥ ገባን። ይህማ ያንቺ የያዘሽ መጀመሪያውን ፍቅር አይደለም። የምሬን ነው። እንደዚህ ቀለል ባታደርጉት አሪፍ ነው ብዬ አስባለሁ። ማለት ሪያሊቲው እንደዛ አይደለም አይደለ ጋይዝ? እንደዚህ ቅልል ቢል አሪፍ ነበር። በቃ በአንዴ ከአንድ ሰው ወደ አንድ ሰው ሽፍት ማድረግ ብንችል ሁላችንም አሪፍ ነበረ። በተለይ ይሄ የመጀመሪያ ፍቅር ምናምን ሲሆን ትንሽ ከበድ ይላል አይደለ? ብዙ ቻሌንጆችን እናይበታለን። ህይወታችንን እስከ ማበላሸት የሚደርስ ብዙ ነገር ውስጥ ልንገባ እንችላለን እና ያንን እውነታ ይዛችሁ ብትሄዱ አሪፍ ነው ብዬ አስባለሁ። እንደዚህ የሚያደርጉ ሰዎች አሉ፣ ግን የመጀመሪያ ፍቅር ወይም ደግሞ ትክክለኛ ፍቅር አለ። እነዚህ አይነት ነገሮች ለጋይዝ ብዙ ሰው የምታውቅ አይነት ሰው ከሆን ካሁን ምንም ሊመስል አይችልም። ተጣላ ሌላ ሰው ይመጣል ብለህ ታልፈዋለህ። ገብቷችኋል አይደላችሁ? የፈለጉት ነገር እና ኑሐሚንና ኤርሚ መካከል የተፈጠረው የሆነ ህይወት ነው አይደለ ጋይዝ? ፍቅር ነው። በአንዴ እሱን ረስታ ደግሞ ወደ ናሆም መገልበጧ ትንሽ ቅር አለኝ። በእርግጥ ናሆም ጥሩ ሰው ልትሉ ትችላላችሁ፣ ግን ደግሞ በደንብ አልተቀራረቡ። በደንብ ቢቀራረቡና ጊዜ ቢያሳልፉ አሪፍ ነበር። አሁን ለምሳሌ ናሆም የተጎዳበት ጊዜ ነው አይደለ? ይህንን ጊዜ አብረው ማሳለፍ ነበር የነበረባቸው እንጂ አፈቅረዋለሁ ብላ ማውራት አልነበረባትም። በጭራሽ የምሬን ነው ብላቸው በቃ እሱን ትሬት እያደረገችው ከእሱ ጋር አብረው ጊዜ እያሳለፉ አብረው ወክ እያደረጉ አብረው እየወጡ ስራ እያገዛት ኪችን እየመጣ እያወራት እንደዛ አይነት ነገር ካየም በኋላ ቢሆን ኖሮ አሪፍ ነበር። አያችሁ ተቀራርበዋል። ስለተቀራረቡ በቃ እንደዚህ ፍቅር ይዘዋል ምናምን ወይም ደግሞ ፍቅር ይዟታል ምናምን እንላለን። አሁን ግን ነገሮች ወደ መበላሸት ነው የሚሄዱ። እኔ በባለፈው ክፍልም ተናግሬያለሁኝ። እንደዚህ በቀላሉ ናሆምን አታገኘውም ኑሐሚን፣ እንዲሁም ጭራሽ የሚጣሉበት ጊዜም ይኖራል ብያችኋለሁ። ምክንያቱም ከኋላ የሚመጣው ነገር ጥሩ አይደለም። ምክንያቱም ደብቃለች እሷ። ምክንያቱም አበዙ አይደለ ጋይዝ? እሷ ብዙ ነገር ደብቃለች። ኤርሚን ደብቃለች፣ ስለ እንትናም ደብቃለች፣ ስለ አምራን ደብቃለች። ገብቷችኋል አይደላችሁ? የፈለጉት ነገር ይሄ ሁሉ ነገር አለ። ይሄኛው እንኳን ስለ እነ ኤደን ምንም መደበቅ አይደለም የደበቀችው። እሷ ስለ ራሷ ላይፍ ነው የተናገረችው። ገብቷችኋል አይደለ? በኤደንም ሆነ በኤደን እናት አይገናኙም። ኦኬ፣ የኑሐሚን እናት ሌላ ነች። በአባት ስለሆነ የሚገናኙት የለኝም ያለችው እውነቷን ነው። ገብቷችኋል? እነዚህ ደግሞ ስለሚጎዷት ህይወቷን ሊያበላሹ ያሉ ሰዎችን አለኝ ብላችሁ አታወሩም። እሱ እርግጥ ነው። ነገር ግን እኔ ይሄ የፍቅሩ ነገር በጣም ቸኮረ። ኤርሚ ደግሞ ጋይስ እንዴት ነው ወይኔ ኤርሚና ማከለች ኤርሚ እንዴት አለፋት ጋይስ? ያለ ነገሩ እዛው ቤት ስለሆነ ነው እንጂ ሌላ ቦታ ቢሆን ኑሮ አያልፍም። እውነት ለመናገር በቃ ከልቡ ወዷታል ማለት ነው። ኑሐሚን ኤርሚ ከልቡ ወዷታል ማለት ነው እንጂ ኤርሚ እንደዚህ አይደለም። በዚህ ጉዳይ አይደራደርም ነበረ ጋይስ። እንደው ጭራሽ ውጪ እንዴ ምናምን፣ ኧረ ጭራሽ ነግቢ ችግር የለም ነው የሚለው። መቀየር አለና ምን አትበል ነው የሚባለው ተረቱ። እንዴት ነው ጋይስ? ተረቱ ከባድ ነው። ትላንትና ዝናሽ ባለመኖሯ እኔ ደስተኛ ነበር። እንደው ትንሽ ረጋ አለን እኮ ጋይስ፣ ረፍት አገኘን እኮ። ይሄ ክፉ ፊት ማየት በቃ እንዴ እሷ ስትኖር እኮ ነው ልጅቷ የምትጨምረው። አማከለች የምትጨምረው ዝናሽ ስትኖር እና ዝናሽ ባለመኖሯ ጥሩ ነው። እንደዚህ ራቅ ብታደርጓችሁ አሪፍ ነው። እና ኤደን መምጣታችሁ ደግሞ ጥሩ ነው። አሁን ኤደን መጥተው በቃ ኤደን ግን እኔ ኤደንና እናቷ ግን መች ነው የምትሻሻሉት? ቆይ አሁንም በተንኮል መግባት እኔ እኮ ግርም የሚለኝ ማለት ነው ልክ ኑሐሚን የምትወደውን ነገር እነሱ መውደዳቸው ማን ነው የሚነግራቸው? ማን ነው ይሄ ነው የሚያጮላቸው? ጋይስ ጆሯቸው ላይ ማን ሹክ የሚላቸው? ለነገሩ አጅሬንን ስለተይላጋይስ እንደዚህ አይነት ነው ያላልቃል። ፍጥነት ላለዋል እንደዚሁ በፍጥነት ነው የሚያደርሰው። ኮሽ ነው ይላ ልክ ፍቅር ሲጀምር ተጀምሯል። በዛ ጋር አድርገሽ እንደዚህ አድርገሽ በዛ ጋር መንገድ እንደዚህ ነው ያመቻችላቸዋል። ነገር ላይ ነገር ሲሆን መንገዱን ላይ ክፍትፍት የሚለው ጋይስ። አንድ ምሳሌ የሚንጋራችሁ ስራ ቦታ ሊሆን ይችላል፣ ወይም ደግሞ በሆነ አጋጣሚ አንድ ውሸት ዋሻችሁ ልበላል። አንድ ውሸት ዋሻችሁና ያ ውሸት ደግሞ ሌላ ነገር ከኋላ መጣ ልበላችሁ። ቀጣይ ላይ ሌላ ችግር መጣ ልበላችሁ። የመጀመሪያ ውሸት ስለዋሻችሁ ሁለተኛው ውሸት ለመዋሸት ግድ ይላችሁና ትዋሻላችሁ። በሶስተኛው ትለምዱታላችሁ ጋይስ። ትለምዱታላችሁ ማለት ነው የሁለተኛው ውሸት ሶስተኛው ውሸት ይወልድላችኋል። ለሶስተኛው ውሸት ደግሞ አትቸገሩ። ገብቷችኋል? ውሸት ራሱ ውሸት እየሆነ ይሄዳል። በቃ መንገዱን እየከፈተላችሁ ይሄዳል፣ እየተስተካከለ ይሄዳል ማለት ነው። እባክህን ያየውን ሁሉ ልንገር፣
ከዛ በኋላ የፈለግከውን ፍረድ። የተሰባበረውም ድምጿ በካፌ ውስጥ ያለውን ጫጫታ ሁሉ አጥፍቶ በጆሮዬ ውስጥ ብቻውን አስተጋባ። አይኖቼን ከፊቷ ላይ ማንሳት አልቻልኩም ነበር። ያቺም ሁሌ ኩራተኛ፣ ቀና ብላ የምትራመድ፣ ለማንም የማትንበረከክ ሴት አሁን በፊቴ እንደተሰበረ ብርጭቆ ብትንትን አለች። ቅድም የነበረው ንዴትና የክህደት ስሜት ቀስ በቀስ እየሟሸሸ በምትኩም ከባድ ልብን የሚይዝ የሐዘን ደመና ሲያንዣብብብኝ ተሰማኝ። ቅድም የነበረው ንዴትና የክህደት ስሜት ቀስ በቀስ እየሟሸሸ በምትኩም ከባድ ልብን የሚይዝና የሐዘን ደመና ሲያንዣብብብኝ ተሰማኝ። ምላሴም ተሳስሮ ጭንቅላቴንም ብቻ በማወዛወዝ እንድትቀጥል ምልክት ሰጠዋል። የረጠቡ አይኖቿን በሶፍት ከጠረገች በኋላ ረጅም ትንፋሽ ወሰደች። አንተን መዋሸት አልፈለግኩም ነበር ስትል ጀመረች። ልክ ነው ብዬ ራሴን የማታልልበት ውሸት ነበረ። ስለ እናቴና ስለ ወንድሜ የነገርኩ ሁሉ እውነት ነው። ግን እውነቱ ከዚያ በላይ ጠልቆ የቆሸሸ ነው። እናቴ በጠና ታማለች ስል በሽታው ምን ያህል ከባድ እንደሆነና ሕይወታችንን እንዳመሰቃቀለው ነገርኩ። እናቴ የኩላሊት ሕመምተኛ ናት። ሁለቱም ኩላሊቶቿ ሙሉ በሙሉ ከጥቅም ውጭ ሆነዋል። በሕይወት እንድትቆይልኝ በሳምንት 3 ጊዜ ዲያሊሲስ ማድረግ አለባት። ቃላቶቿ እንደ ጥፊ ፊቴ ላይ ያረቡ። ዲያሊሲስ ምን ያህል ውድ እንደሆነ፣ ምን ያህል ቤተሰብን እንደሚፈትን አውቃለሁ። ህዊም ይህንን ሁሉ ሸክም ብቻዋን ተሸክማ እንደሆነ ሳስብ ውስጤ በሐዘን ተላወሰ። የመንግስት ሆስፒታል ነርስ ሆኜ ነው የምሰራው ያልኩ እውነት ነው። ግን ደግሞ ከዛ የማገኘው ወራዊ ደሞዝ የእናቴን የ1 ሳምንት የህክምና ወጪ እንኳን አይሸፍንልኝም። ወንድሜ ተምሮ ከዚህ የኛ ሰቆቃ እንዲያወጣን ብዬ ነው የምለፈው። እሱ የቤታችን ብቸኛ ተስፋ ነው። እንባዋ ሳታስበው እንደገና በጉንጮቿ ይፈስ ጀመረ። መጀመሪያ ላይ ያልሞከርኩት ነገር የለም። ተጨማሪ ስራ ፈልጌ ተሯሩጫለሁ። ከሰዎች ተበድሬያለሁ። ዘመድ አዝማድ ቤት እየሄድኩ አለቀሱ። ግን ሁሉም መፍትሄ ሊሆን አልቻለም። የእናቴ ሁኔታ ቀን በቀን እየተባባሰ የገንዘብ ፍላጎቱን እየጨመረ ሲመጣ ተስፋ ቆረጥኩ። ዓለም ሁሉ ፊቷን ያዞረችብኝ መሰለኝ። ለቅጽበት ቆም አለች። ያንን አስከፊ ጊዜ እያሰበች ይመስለኛል። በጣም ተስፋ ቆረጥኩና አንድ ምሽት አንዷ ጓደኛዬ ይህንን ቀላል መንገድ አሳየችኝ። ስሰማው አንገፈገፈኝ። ምድር ብትናወጥ ብትውጠኝ ምርጫዬ ነበረ። በፍጹም ብዬ አባረርኳት። ግን ከጥቂት ቀናት በኋላ ሆስፒታል ተደወልልኝ። የእናቴም ሁኔታ ተባብሶ ከፍተኛ ክትትል ክፍል እንደገባችና አስቸኳይ ውድ መርፌ መወጋት እንዳለባት ነገሩ። ያኔ ምርጫ አጣሁ። ነፍሴን ለሴጣን የሸጥኩ ያህል ነበር የተሰማኝ። ፊቷን በእጆቿ ሸፍና ስቅስቅ ብላ አለቀሰች። ያቺን የመጀመሪያ ቀን መቼም ማረሳት። ገላይን እንጂ ነፍሴን አይወስዱብኝም ብዬ ራሴን አሳምኜ መንገድ ላይ ስወጣ የሞትኩ ያህል ነበር የተሰማኝ። ከዛ በኋላ ቀስ በቀስ ህመሙ እንደነዘዘ ድርጊቱም ልምምድ እየሆነ መጣ። ግን ራሴን መጥላቱ፣ ራሴን መጸየፉ አንድም ቀን ለቆኝ ያውቅ። ቀና ብላም አይኖቼ ውስጥ በቀጥታ ተመለከተች።